ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ ከዚህ በፊት በሰራውላችሁ ቪዲዮ ላይ ወደ 50 ደቂቃ የሚጠጋ በማርበርግ ቫይረስ ዙሪያ ወይም ደግሞ በዚህ በሀገራችን ውስጥ በቅርቡ ስለተከሰተው ገዳይና አስከፊ የሆነ በሽታ ስለሱ ምንነት እንዲሁም ደግሞ የተለያዩ አጋላጭ ምክንያቶቹን፣ መከላከያ መንገዶቹን፣ ምልክቶቹን፣ መንስኤዎቹን ዘርዘር ባለ ሁኔታ በ50 ደቂቃ ቪዲዮ ላይ ግንዛቤ ማስጨበጫ ያህል ሊሆናችሁ ዘንድ የሰራውላችሁ ቪዲዮ አለ። እሱን ቪዲዮ ደግማችሁ እንድታዩት መልእክቴን አስተላልፋለሁ። እንዲሁም ደግሞ ይህን በሽታ ዛሬ ከፋፍዬ መጨረሻ ላይ በዛ ቪዲዮ ላይ እንዳልኳችሁ ከፋፍዬ ነግራችኋለሁ ብዬ ነበር። ዛሬ አብረን የምንመለከተው የዚህን በአጭር ጊዜ ውስጥ እንዲሁም ደግሞ በከፍተኛ ደረጃ አንድ ወይ 2 ሳምንት ባልሞላ ጊዜ ውስጥ የሰዎችን ሕይወት እየቀጠፈ ያለ በሀገራችን በአስከፊ ሁኔታ የተከሰተው ሄሞሬጂክ ፊቨር ወይም ደግሞ የማርበርግ ቫይረስ ዲዚዝ የዚህ በሽታ ምልክቶቹ ብቻ ላይ አተኩሬ የምነግራችሁ ይሆናል። እነዚህ ምልክቶች እንዴት እንደሚከሰቱ እንዲሁም ደግሞ የየምልክቶቹ ደረጃ ከዚህ እስከዚህ ምን አይነት ምልክቶችን ታያላችሁ፣ ከዚህ ቀን በኋላ ደግሞ ምን አይነት ምልክቶችን ታያላችሁ፣ ከዚህኛው ቀን በኋላ ደግሞ እንደገና እነዚህ ምልክቶች ካያችሁ በኋላ እንደዚያ ምልክቶችን ታያላችሁ እያልኩ ዘርዘር ባለ ሁኔታ ስለዚህ ቫይረስ በሽታ ቪዲዮ ይዤላችሁ መጥቻለሁ። ሁል ጊዜ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ እንድታደርጉ እንዲሁም ደግሞ የምሰራላችሁን የሚለቀቁ ቪዲዮዎች ላይክ፣ ሼር እንድታደርጉ ያላችሁን ጥያቄዎችም በኮመንት ሴክሽን ውስጥ እንድታስቀምጡ እኔም አይቼ መልስ የምመልስበት ስለሆነ ከወዲሁ ተሳትፎቹን እንድታጠናክሩ መልእክቴን አስተላልፍላችኋለሁ ማለት ነው። እንግዲህ ውድ ተመልካቾቼ ይህ ቫይረስ ከተከሰተ በኋላ በሀገራችን ውስጥ በከፍተኛ ደረጃ ስርጭቱ እየተስፋፋ እንደሆነና እንዲሁም ደግሞ ባለፈው ከሰራውላችሁ በኋላ በጤና ሚኒስቴር መግለጫ መሰረት ተጨማሪ 5 ሰዎች ነበሩ የሞቱት። ተጨማሪ ደግሞ ሌላ 2 ሰዎች ህይወታቸው በዚህ ቫይረስ አማካይነት እንዳለፈ የጤና ሚኒስቴር ያወጣው መግለጫ ያመላክታል። እናንተም ደግሞ ወይ ፌስቡክ ላይ ታችሁ ይሆናል ወይ ደግሞ በሚዲያ ሲገለጽ ሰምታችሁ ይሆናል ብዬ አስባለሁ። ታዲያ ስለዚህ ቫይረስ አስከፊነት እንግዲህ በዛኛው ቪዲዮ ላይም ሰርቼላችኋለሁ። ዛሬ ስለዚህ ቫይረስ ዲፊኒሽኑ ወይም ደግሞ ምንነቱና ባጭሩ እንዲሁም ደግሞ ስለ ምልክቶቹ በየደረጃው እንዴት እንደሚነሳ የምነግራችሁ ይሆናል ማለት ነው። እንግዲህ እንዳልኳችሁ ይህ ቫይረስ አንድ ሰው በዚህ ቫይረስ ከተያዘ በኋላ በየደረጃው የሚያሳያቸው የተለያዩ ምልክቶች አሉ። ታዲያ ከነዚህ ምልክቶች በኋላ ደግሞ ምልክቶቹ በጣም እየቆዩበት ሲሄዱ እንዴት አድርጎ ከፍተኛ ለሆነ በሽታ ወይም ደግሞ ወደ ሾክ ደረጃና ወደ ሞት ጭምር ሊያደርሰው እንዴት እንደሚችል አብረን የምንመለከት ይሆናል። በመጀመሪያ ግን ውድ ተመልካቾቼ ማርበርግ ቫይረስ ስንል ምን ማለታችን ነው? ይህ ቫይረስ ከኢቦላ ቫይረስ ጋር በጣም ዘሴም ፋሚሊ ውስጥ የሚገኝ ወይም ደግሞ የተዛመደና ተመሳሳይነት ያለው የቫይረስ አይነት ሲሆን በፋሚሊ ውስጥ ወይም ደግሞ አብረው የሚገኙትም ደግሞ ፊሎቪሪዴ ከተባለ የቫይረስ ፋሚሊ ውስጥ የሚገኙና የሚመደቡ ናቸው። እንግዲህ እንዳልኳችሁ ማርበርግ ቫይረስ ዙኖቲክ ኢንፌክሽን ነው። ከዚህ በፊት እንደሰራውላችሁ ዙኖቲክ ኢንፌክሽን ነው። ዙኖቲክ ኢንፌክሽኖች የምንላቸው ከእንስሳት ተነስተው ሰዎችን ኢንፌክት ማድረግ የሚችሉ ወይም ደግሞ ከእንስሳት ወደ ሰዎች የመተላለፍ አቅም ያላቸው የቫይረስ አይነቶች ናቸው ማለት ነው። እንግዲህ አብዛኛውን ጊዜ ይህ ቫይረስ የሚተላለፈው ኢጂፕሽያን ፍሩት ባት ወይም ደግሞ የግብፅ ፍሩት ባት ወይም የፍራፍሬ የሌሊት ወፍ የምንለው አለ። ከነሱ ተነስቶ ሰዎችን ኢንፌክት የማድረግ አቅም አለው። እንዲሁም ደግሞ በተጨማሪ አንዳንድ ፕራይሜቶች ወይም ደግሞ ከአጥቢ እንስሳት ጭምር ለምሳሌ ከጦጣ እንዲሁም ደግሞ ዝንጀሮ የመሳሰሉ እንስሳቶች ወደ ሰዎች የመተላለፍ አቅም አላቸው። እንዲሁም ደግሞ በተጨማሪ አንድ ሰው በቫይረሱ ከተጠቃ በኋላ በተለያዩ የንክኪ አይነቶች ማለትም የደም ንክኪ ሊሆን ይችላል፣ የምራቅ ንክኪ፣ የሽንት ንክኪ እንዲሁም ደግሞ ሰገራና በትውከት አማካይነት የሚወጣ የሰውነት ፈሳሽ አማካይነት ከሰው ወደ ሰውም ጭምር ሊተላለፍ ይችላል። ታዲያ እንግዲህ ውድ ተመልካቾቼ አንድ ግለሰብ በማርበርግ ቫይረስ ሲያዝ ወይም ደግሞ አንድ ከታመመ ሰው ወደ ሌላ ሰው በማርበርግ ቫይረስ በሚተላለፍበት ጊዜ ምን አይነት ምልክቶችን በየደረጃው እንደሚያሳዩ አብረን የምንመለከት ይሆናል። ደረጃዎቹን ለኤክስፕላኔሽን ወይም ደግሞ ለእናንተ ለማስረዳት እንዲያመች በየደረጃው ወይም ደግሞ በደረጃዎች ወይም በስቴጅ ከፍዬ የምነግራችሁ ይሆናል ማለት ነው። ቅድሚያ ውድ ተመልካቾቼ አንድ ሰው ኢንፌክትድ ከሆነ ወይም ደግሞ በማርበርግ ቫይረስ ከተያዘ ወዳልተያዘው በሚተላለፍበት ጊዜ የመጀመሪያዎቹ ምልክት ለማሳየት ከ2 እስከ 21 ቀናት ሊፈጁ ይችላሉ። ወይም ደግሞ በአማካይ ከ5 እስከ 10 ቀናትን የመጀመሪያዎቹን የማርበርግ ቫይረስ በሽታ ምልክቶች አንድ ሰው ሊያስተውል ይችላል። ይህንንም ደግሞ በሕክምናው ባለፈው እንዳልኳችሁ ኢንኩቤሽን ፔሪድ ወይም ደግሞ የመጀመሪያዎቹን ምልክት ለማየት የሚፈጅበትን ከኤክስፖዠር እስከ
ፈርስት አፒራንስ ኦፍ ዲዚዝ ወይም ደግሞ የመጀመሪያዎቹ ምልክት እስከሚያይበት ድረስ የሚፈጀውን ታይም ኢንኩቤሽን ፔሪድ ብለን እንጠራዋለን ማለት ነው። ታዲያ ውድ ተመልካቾቼ እነዚህ ምልክቶች ቀለል ባለ ሁኔታ ለመረዳት ያህል በሶስት ደረጃ ከፍለን እናያቸዋለን። የመጀመሪያው ደረጃ ፈርስት ስቴጅ ሲምፕተምስ የምንላቸው ወይም ደግሞ የመጀመሪያ ደረጃ ላይ የሚከሰቱ የምልክት አይነቶች ሲሆኑ ቀጥሎ ደግሞ የምናያቸው ፕሮግሬሲቭ ስቴጅ ሲምፕተምስ ወይም እየቀጠለ የሚመጣበት በሽታ ላይ የሚታዩ ምልክቶችና በመጨረሻም ደግሞ ሄሞሬጂክ ስቴጅ ሲምፕተምስ ወይም ደግሞ የደም መፍሰስ አደጋ ላይ በሚደርስበት ጊዜ የሚታዩ ምልክቶች ብለን ለሶስት መክፈል እንችላለን ማለት ነው። የመጀመሪያ ደረጃ ምልክቶች የምንላቸው ወይም ደግሞ በመጀመሪያዎቹ ከ1 እስከ 5 ቀናት ውስጥ የሚከሰቱ የምልክት አይነቶች ከፍተኛና ሰደን ኦንሴት ያለው ወይም ደግሞ በድንገት የሚነሳ ከባድ የሆነ ትኩሳት ማለትም ከ38.5 ዲግሪ ሴንቲግሬድ በላይ የሆነ ከባድ የሆነ ትኩሳት ሊኖራቸው ይችላል። እንዲሁም ደግሞ ከባድና ከፍተኛ የሆነ የራስ ምታት ህመም ሊኖራቸው ይችላል። በተጨማሪም ደግሞ የጡንቻና የተለያዩ የሰውነት ክፍሎች ላይ የሚሰማ የህመም ስሜት ይኖራል። እንዲሁም ደግሞ በተጨማሪ የተለያዩ የሰውነታችሁ ክፍል ላይ የሚሰማ የድካም ስሜት እንዲሁም ደግሞ አቅም ማጣት ሊኖራችሁ ይችላል። እነዚህ በመጀመሪያው 1 እስከ 5 ቀናት ውስጥ የሚከሰቱ የማርበርግ ቫይረስ ምልክቶች ማለት ነው ከተለያዩ በባክቴሪያና በቫይረስ አማካኝነት ከሚመጡ የተለያዩ ኢንፌክሽየስ ኢልነሶች ወይም ደግሞ እንደ ታይፎይድ፣ ታይፈስ፣ ማላሪያ ጋር ተመሳሳይነት ያላቸው ምልክቶች ሊሆኑ ይችላሉ። በመቀጠልም ደግሞ በሽታው ፕሮግረስ እያደረገ ሲመጣ ወደ ፕሮግሬሲቭ ስቴጅ ይደርሳል ማለት ነው። ወይም ደግሞ እየቀጠለ ከመጀመሪያዎቹ 1-5 ቀናት በኋላ የሚታዩ ምልክቶች ደግሞ በበሽታው መቀጠል አማካኝነት የሚታዩ ምልክቶች ናቸው። ከነዚህም መካከል ከፍተኛ የሆነ የማቅለሽለሽ ስሜትና ማስታወክ ይኖራቸዋል። እንዲሁም ደግሞ ከፍተኛ የሆነ ተቅማጥ ይኖራቸዋል። ይህ ተቅማጥ ኢኒሻሊ ወይም ደግሞ መጀመሪያ አካባቢ የሚታየው የተቅማጥ አይነት ወተሪ ዳያሪያ ነው ወይም ምንም አይነት ደም ያልቀላቀለ ፈሳሽ ብቻ ያለው ከፍተኛ የሆነ ተቅማጥ ይኖራቸዋል ማለት ነው። ይህ ተቅማጥ እስከ 5 ቀናት ያህል ወይም ሳምንታትን ሊፈጅ የሚችል ከባድ የሆነ ተቅማጥን ያስከትላል ማለት ነው። በተጨማሪም ከተቅማጡና ከትውከቱ በተጨማሪ ደግሞ ሆድ ቁርጠት ወይም ደግሞ አብዶሚናል ክራምፕ ያስከትላል። እንዲሁም ደግሞ ሶር ትሮት ወይም የጉሮሮ መከርከርና እንዲሁም ሳልን ሊያመጣ ይችላል። ከዚህ በተጨማሪም ደግሞ የሰውነት ላይ የሚከሰት ሽፍታ፣ የአይን መቅላት እንዲሁም ደግሞ ይህ ሽፍታ አብዛኛውን ጊዜ ከትረንክ አካባቢ ወይም ደግሞ ከቸስት ወይም ከደረታችሁና ከጀርባችሁ አካባቢ ጀምሮ ወደ ተለያየ የሰውነታችሁ ክፍል ወደ እጃችሁና ወደ እግራችሁ ሊሰራጭ የሚችል ማኩሎፖፑላር ወይም ደግሞ ጠፍጣፋና ትናንሽ እብጠትን አብሮ የቀላቀለ የቦዲ ራሽ ወይም ደግሞ የሰውነት ሽፍታን በፕሮግሬሲቭ ስቴጅ ወይም ደግሞ እየቀጠለ በሚመጣበት ጊዜ የማርበርግ ቫይረስ ምልክት ሆነው ልታያቸው ትችላላችሁ ማለት ነው። ታዲያ ውድ ተመልካቾቼ በፕሮግሬሲቭ ስቴጅ ጊዜ የምታያቸው የተለያዩ ምልክቶች ማለትም ከፍተኛ የሆነ ተቅማጥና የትውከት ምልክቶች እነዚህን በምታዩበት ጊዜ ፔሸንቱን ኢሚዲየትሊ ወደ ዲሃይድሬሽን ሊያመራው ይችላል ወይም ደግሞ ከፍተኛ የሆነ የሰውነት ፈሳሽ እጥረትን ሊያስከትልበት ስለሚችል በአፋጣኝ እነዚህ ምልክቶች ካያችሁ ወደ አቅራቢያችሁ ወደሚገኝ ጤና ተቋም በመሄድ ምርመራና ተገቢውን እንክብካቤ ልታገኙ ይገባል። ይህ ማለት ግን በሽታው መጀመሪያ ላይ ከ1 እስከ 5 ቀናት ውስጥ የመጀመሪያዎቹን እንደነ ትኩሳት፣ ራስ ምታት፣ የጡንቻ ህመም እንዲሁም ደግሞ የተለያዩ የድካም ስሜቶችን በምታዩበት ጊዜ ቸል ማለት አለባችሁ ያልኩኝ አይደለም። ተመሳሳይ የሆነ ምልክቶችን ከተለያዩ ኢንፌክሽየስ ዲዚዞች ጋር ከነ ማላሪያ እንዲሁም ደግሞ ታይፈስ፣ ታይፎይድ ጋር ተመሳሳይነት ስላለው የመጀመሪያዎቹ ምልክቶች በተለይም ኢንፌክትድ ከሆናችሁ በኋላ ወይም ራሳችሁን በበሽታው ተይዣለሁ ብላችሁ የምትጠረጥሩ ከሆነ እና ከ2 እስከ 5 ቀናት ውስጥ እነዚህ ምልክቶች የምታስተውሉ ከሆነ በፍጥነት በአፋጣኝ ወደ ጤና ተቋማት በመሄድ ምርመራና ክትትል ማድረግ እንዲሁም ተገቢውን የሆነ ሕክምና ማግኘት ይኖርባቸዋል ማለት ነው። ነገር ግን በሽታው ፕሮግረስ እያደረገ ማትታከሙ ከሆነ ወደ ዲያሪያ ወይም ከፍተኛ ወደ ሆነ ተቅማጥ እንዲሁም ደግሞ ወደ ትውከት እንዲሁም የሰውነታችሁ የፈሳሽ መጠን እንዲያጠር በማድረግ ለሞት ሊዳረጋችሁ ስለሚችል ይህንን ችላ ማለት አይኖርባችሁም ማለት ነው። በመጨረሻም ደግሞ ሄሞሬጂክ ስቴጅ የሚለው ደረጃ ላይ የምንደርስ ይሆናል ማለት ነው። ከ7 እስከ 10 ቀናት ውስጥ ባለው ጊዜ ውስጥ የደም መፍሰስ ደረጃ ላይ እንደርሳለን ማለት ነው። ለዚህ ነው የስሙ የማርበርግ ቫይረስ ዲዚዝ ሌላ በሽታው ሄሞሬጂክ ፊቨር ዲዚዝ እንለዋለን። ሄሞሬጅ ያመጣል ወይም ደግሞ ከፍተኛ የሆነ የደም መፍሰስን ያመጣል እንዲሁም ደግሞ ትኩሳትን ወይም ደግሞ ፊቨርን ያመጣል ማለት። ለዚህ ነው ስሙ ሄሞሬጂክ ፊቨር የተባለው ማለት ነው። ታዲያ በዚህን ጊዜ በሄሞሬጂክ ስቴጅ በሚደርስበት ጊዜ ወይም ደግሞ የደም መፍሰስ ደረጃ ላይ በሚደርስበት ጊዜ ከፍተኛ የሆነ
ኢንተርናል ብሊዲንግን በማምጣት ወይም ደግሞ ከፍተኛ የሆነ ኤክስተርናል ብሊዲንግም ኢንተርናል ብሊዲንግንም በማምጣት የደም መፍሰስ አደጋን በማድረስ ከፍተኛ የሆነ የደም እጥረትን ወይም ደግሞ ሾክ ደረጃ በማድረስ ለሞት ሊዳረጋችሁ ይችላል ማለት ነው። በዚህን ጊዜ የሚታዩ የተለያዩ የደም መፍሰስ አደጋዎች ያጋጥማሉ ማለት ነው። እንዳልኳችሁ ሄሞሬጂክ ስቴጅ ወይም ደግሞ የደም መፍሰስ ደረጃ ላይ ወይም ደግሞ ስቴጅ ላይ በሚደርስበት ጊዜ ከ7 እስከ 10 ቀናት ውስጥ የሚከሰት ነው፣ ኢንፌክትድ ከሆናችሁ በኋላ ማለት ነው። የተለያዩ የሰውነታችሁ ክፍል ላይ የሚታዩ ደም መፍሰስ አደጋዎች ያጋጥማሉ። ከነዚህም መካከል የድድ መድማት ሊያጋጥማችሁ ይችላል። እንዲሁም ደግሞ በአፍንጫችሁ በነስር አማካይነት የሚያጋጥም ደም መፍሰስ ሊያጋጥማችሁ ይችላል። እንዲሁም ደግሞ በተጨማሪም የተለያዩ የሰውነታችሁ ክፍል ላይ ኢንተርናል አንኮንትሮልድ የሆነ ወይም ደግሞ ሊቆም የማይችል ኢንተርናል ብሊዲንግ ሊያጋጥማችሁ ይችላል ማለት ነው። በተጨማሪም ደግሞ ትውከታችሁ ኢኒሻሊ ዝም ብሎ የበላችሁትን ብቻ ማስታወክ ከነበረ ወደ ብለዲ የሆነ ቮሚቲንግ ይኖራችኋል ወይም ደግሞ ደም የቀላቀለ ማስታወክ ልታዩ ትችላላችሁ ማለት ነው። እንዲሁም ደግሞ በምታስሉበት ጊዜ በምታስሉበት ሰዓት የሚወጣ ደም የቀላቀለ አክታ የያዘ ካፊንግ አፕ ኦፍ ብለድ ሊኖራችሁ ይችላል ወይም ሄሞፕቲሲስ እንለዋለን ማለት ነው። በተጨማሪም ደግሞ ኢኒሻሊ ወተሪ ዳያሪያ የምታዩ ከነበረ ማለትም ፕሮግሬሲቭ ስቴጅ ላይ ቅድም እንዳልኳችሁ ወተሪ የሆነ እስከ ሳምንት ሊቆይ የሚችል ዳያሪያ ታዩ ከነበረ ኢቨንቹዋሊ ግን ከ7 እስከ 10 ቀናት ውስጥ የሚከሰተው ብለዲ ዳያሪያ ወይም ደግሞ ደም የቀላቀለ ተቅማጥን አብራችሁ ልታስተውሉ ትችላላችሁ ማለት ነው። በዚህም የተነሳ የተለያዩ የሰውነታችሁ ክፍል የሚደርሰው የደም ዝውውር እያነሰ ይመጣል ወይም ደግሞ ቅድም እንዳልኳችሁ አንኮንትሮልድ የሆነ ከፍተኛ የሆነ ኢንተርናል ብሊዲንግ ስለሚኖራችሁ ወደ ተለያዩ የሰውነታችሁ አካባቢ የሚሄደው የደም ፍሰት መጠን እየቀነሰ ይመጣል። በተጨማሪም ደግሞ የተለያዩ የሰውነታችሁ ክፍል አካባቢ የሚሄዱ የደም ስርጭቶች ወይም ደግሞ የደም ዝውውርን ስለሚቀንስ የተለያዩ የሰውነታችሁ አካላት ሊጎዱ ይችላሉ በደም ማነስ አማካኝነት ወይም ደግሞ ወደ እነሱ የሚሄደው የፈሳሽ መጠን ወደ ተለያዩ የሰውነታችሁ ክፍል የሚሄደው የፈሳሽ መጠን እያነሰ ስለሚመጣ ሾክ ሊያጋጥማችሁ ይችላል። በዚህም የተነሳ የጉበት ዳሜጅ፣ የኪድኒ ዳሜጅ እንዲሁም ደግሞ የብሬን ዳሜጅ ሊያጋጥማችሁ ይችላል። በዚህም የተነሳ ደግሞ የማንቀጥቀጥ እንዲሁም ደግሞ ራስን የመሳት እንዲሁም ይሄ የከፋ በሚሄድበት ጊዜ ለኮማና ሞት ጭምር ሊዳርጋችሁ ይችላል ማለት ነው። እንዳልኳችሁ ባነሰ ጊዜ ውስጥ ከ1 እስከ 2 ሳምንታት ውስጥ ባልሞላ ጊዜ ውስጥ ወደ ሾክ ደረጃ በማድረስ ለሞት ሊዳርጋችሁ ይችላል ማለት ነው። እንግዲህ ውድ ተመልካቾቼ እንዳልኳችሁ ይህ አስከፊና ገዳይ የሆነ በሽታ በሀገራችን ተከስቶ እስካሁን የሰው ሕይወቶችን እየቀጠፈ እንዲሁም ደግሞ ስርጭቱ እየከፋ የመጣ ያለበት ሁኔታ ነው። እንዳልኳችሁ ይህንን በሽታ የመግደል አቅሙ ከፍተኛ ነው። በአጭር ጊዜ ውስጥ ማለትም ከ1 እስከ 2 ሳምንታት ውስጥ ለሾክ እንዲሁም ደግሞ ለሞት ደረጃ በማድረስ ሰዎችን ሕይወታቸውን እየቀጠፈ የሚገኝ አደገኛ በሽታ ነው። ስለዚህ በተለይም ደግሞ የመጀመሪያዎቹ 1 እስከ 5 ቀናት ውስጥ የምታስተውሉትን የተለያዩ ምልክቶች ማለትም ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የድካም ስሜት እንዲሁም ደግሞ የጡንቻ አካባቢ የሚሰማ ህመም ካላችሁ ከሌሎች የበሽታ አይነቶች ጋር ወይም ደግሞ ኢንፌክሽስ ዲዚዞች ጋር እንደነ ታይፎይድ፣ ታይፈስ የተለያዩ ኢንተስታይናል ፕሮብሌሞች ወይም ደግሞ ኢንተስታይናል ዲዚዞች ጋር ኢንፌክሽስ የሆኑ በባክቴሪያና በቫይረስ አማካኝነት የሚመጡ በሽታዎች ጋር ተመሳሳይነት ስላለው እነዚህን የመጀመሪያ ምልክቶች የምታስተውሉ ከሆነ በአቅራቢያችሁ ወደሚገኝ ጤና ተቋማት በመሄድ ተገቢውን ምርመራ በማድረግ ማርበርግ ቫይረስ ነፃ ናችሁ ወይም ደግሞ አለባችሁ የሚለውን ልዩነት በማየት ምርመራ በማድረግ ክትትል ልታደርጉ ይገባላችኋለሁ። ይህ ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ እንድታደርጉ፣ ቪዲዮቹን ላይክ እና ሼር እንድታደርጉ እንዲሁም ደግሞ የምሰራላችሁን የትኛውንም ቪዲዮዎች ላይ ያላችሁን ኮሜንቶች እንድታስቀምጡ አበረታታችኋለሁ። በቀጣይ ደግሞ ውድ ተመልካቾቼ የዚህን አስከፊ በሽታ ወይም ደግሞ ማርበርግ ቫይረስ መከላከያ መንገዶቹን እንዲሁም ደግሞ ልታደርጉት የሚገቡትን የተለያዩ ጥንቃቄዎች ዘርዘር ባለ ሁኔታ ቪዲዮ ሰርቼላችሁ ጠብቃችኋለሁ። እስከ ቀጣይ ድረስ አብረን እስከምንገናኝ ቻናሉን ሰብስክራይብ አድርጉ። መልካም ቆይታ